السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد، قال الشيخ محمد بن عبد الوهاب الثالثة ሶስተኛው أن من أطاع الرسول መልእክተኛውን عليه الصلاة والسلام የታዘዘ ووحد الله አላህን በብቸኛነት ያመለከ لا يجوز له موالاة من حاد الله አላህን ጠላት አድርጎ የያዘን አካል ወዳጅ አድርጎ መያዝ አይቻልም። የአላህ ጠላትና የነብያችን አለይሂ ሰላቱ ወሰላም ጠላት በደረጃው ልክ ይገለጻል። ዋነኛነት በእስላምና ከእስልምና ውጭ ባለ ነው የሚገለጸው። ከዛም አልፎ እስልምና ውስጥ ሆኖ ነብዩን አለይሂ ሰላቱ ወሰላም የሚቃረንና አላህን የሚያምጽ በደረጃው ይጠላል። ወዳጅነት የሚገባው አላህና ነብዩን የሚወድና አላህና ነብዩ ያስተላለፉትን ትእዛዝ እሺ የሚል ነው። ሙስሊም ነኝ ብሎ የማይሰግድ ከምትሰግድ ጋር መጋባት እንደማይችለው የሚሰግድ ደግሞ የማትሰግድን ይዞ መኖር እንደማይችለው በደረጃው ይገለጻል። لا يجوز له موالاة من حاد الله ورسوله አላህና መልእክተኛውን ጠላት አድርጎ የያዘን አካል ወዳጅ አድርጎ መያዝ አይቻልም፣ በፍጹም የተከለከለ ነው። ولو كان اقرب قريب የአላህ ጠላት የነብዩ ጠላት የቅርብ ሊሆን ይችላል። የግድ ከምንጠላቸው አካሎች ብቻ አይደለም። ከራሳችንም ቤት ሊኖር ይችላል፣ ከራሳችንም ቤት ልትኖር ትችላለች። ወይ ልጃችንም ሊሆን ይችላል፣ ልጃችንም ልትሆን ትችላለች። የቅርብም ቢሆን የአላህና የነብዩ አለይሂ ሰላቱ ወሰላም ጠላት እስከሆኑ ድረስ ለነሱ ወዳጅነት በፍጹም አይሰጣቸው። قال الشيخ محمد بن عبد الوهاب الثالثة ሶስተኛው أن من أطاع الرسول መልእክተኛውን እሺ ያለ ነብዩን እሺ ያላለ ሰው እስላም ላይ ቦታ የለው። የሱን ስሜት ገድቦ ለነብዩ ትእዛዝ ቅድማ የማይሰጥ ሰው ቦታ የለው። ووحد الله አላህን ብቸኛ አድርጎ የያዘ لا يجوز له ለሱ አይፈቀድለትም موالاة من حاد الله ورسوله የውስጥን ፍቅር መስጠት። የውስጥ ፍቅር የሚሰጠው ለአላህና ለነብዩ አፍቃሪ ነው። ለአላህና ለነብዩ አለይሂ ሰላቱ ወሰላም ጠላት የውስጥ ፍቅር አይሰጠው። የዱንያ ግብይት ያው እንደሚመጣው እናያለን፣ ይደረጋል። ውጫዊ መጠቃቀሚያ ሊደረግ ይችላል ወደ ሸሪዓ የማይመጣ ከሆነ። ግን ውስጣዊ ፍቅር የሚባለው ነገር ለሙእሚን ብቻ ነው የሚሰጠው። ካይነም መንካን ከምንጠላው ብሔርም ቢሆን ከምንወደውም ቢሆን ከምንጠላቸው ሰዎችም ቢሆን ከምንወዳቸው ሰዎችም ቢሆን በአላህ ካመነ የውስጥ ውዴታ ይገባዋል። እሱ መዋደድ ግድ ይላል። መናጣ الرسول كما في مسألة الأولى ያው ማታ ስላየነው ዝም ብዬ ገረፍ ላድርግላችሁ ብዬ በመጀመሪያው መስአላ ላይ እንዳየነው ይላል وحد الله አላህን ብቸኛ አድርጎ የያዘ የሚለው ደግሞ كما في مسألة الثانية በሁለተኛው መስአላ እንዳየነው لا يجوز له موالاة من حاد الله ورسوله አላህና መልእክተኛውን ጠላት አድርጎ የያዘ ሰው ወዳጅ አድርጎ መያዝ አይቻልም። ولو كان اقرب قريب የቅርብ እንኳን ቢሆን ይላል። አይ ان المسألة الثالثة ሶስተኛው መስአላ مما يجب علينا علمه ማወቅ ካለብን ግዴታ ከሚሆነው ነገር መጥፎ የሆኑ ነገሮች ውስጥ መንገባው ማንን መውደድና ማንን መጥራት እንዳለብን ስለማናቅም ጭምር ነው። ማንን መውደድ እንዳለብንና ማንን መጥራት እንዳለብን በደንብ ማወቅ ያስፈልጋል። ይሄን የማያውቁ ሰዎች ኸይር የላቸው፣ ካገኙት ጋር ይሄዳሉ። ለዚህ ነው ዓሊምም ሆኖ ዘረኝነት ውስጥ ገብቶ ዘረኝነት ያሸነፈው አካል ከሆነ መሰረታዊ የሆነ ዕውቀት የለውም ይላሉ። ለምን? ለአላህ ብሎ መውደድና ለአላህ ብሎ መጥላት የሚለውን ነገር አልደረሰበትም፣ ዘረኝነቱ አሸንፎታል ይባላል። ነብዩ አለይሂ ሰላቱ ወሰላም ደውሃ فإنها ممتنع አውስና ኸዝረጅ 100 ዓመት ድረስ ተገዳድሎ ነበር። ነብያችን አለይሂ ሰላቱ ወሰላም ብቅ አሉና ከዚህ ጀሃነም ጫፍ ነፃ ወጣቸዋል። ነብዩ በነበሩበት ኸዝረጆቹ ያ ኸዝረጅ ብሎ መጣራት ጀመሩ። አቢ ዳዕወል ጃሂሊያ አሉ ነብዩ በማህይባን አጠራር ተጠራራላችሁ እንዴ? ወአና በይነ አዝሁሪኩም
እኔ አጠገባችሁ ያለው እንዲህ አይነት ማህይብነት ውስጥ ትገባላችሁ እንዴ? ደኡሃ ፈኢንሃ ሙምቲና አሉ ነብዩ። ተዋትቺ ዘረኝነት ጸያፍ የሆነችና አስጠይ የሆነች ነገር ነች አሉ ነብዩ። ስለዚህ ይሄንን የዘረኝነትና አስጠይነት የማያቅ ሰው ለኢማምነትም አይሆንም፣ ለኡስታዝነትም አይሆንም። መጀመሪያ የዘረኝነትን ካባ አውርዶ ቤት ውስጥ ማስቀመጥ አለበት። ዘረኝነት ያለበት ሰው ሐቅን መናገር አይችልም። ሐቅ እየተናገረ ይመጣና የነሱ ሰው ጋር ሲደርሱ ምላሳቸው ወደ ውስጥ ትገባለች። ይሄ ተገቢ አይደለም። ይሄ መሰረታዊ የሆነ ለዓሊሞች፣ ለዳኢዎች፣ ለኡስታዞች፣ ለሙወዝኖች የሚያስፈልግ ነገር ነው። ሚማ የጂቡ ዐለይና ዒልሙሁ እውቀቱ ግዴታ ከሚሆንብን ነገር አልወላ መወዳጀት። ሰላት ከሚሰግድ ጋር ይዋደዳል፣ ይወዳጃል። ሐጅ አድራጊ ሐጅ ከሚያደርግ ጋር ይዋደዳል፣ ይወዳጃል። ሙወዝን ከሙወዝን ጋር፣ ኢማም ከኢማም ጋር፣ ዳኢ ከዳኢ ጋር፣ ዓሊም ከዓሊም ጋር የአላህን ህገ ደንብ አጠቃላይ የያዙ ሰዎች አጠቃላይ የአላህን ህግ ከያዙ ሰዎች ጋር ይዋደዳሉ። ይሄ አስል ነው። አላህ ወላ ተፈረቁ ብሏል። አላህ እንዳትለያዩ በአላህ ህግና ደንብ አንድ ሁኑ። ይሄ አላህ ያዘዘበት ነው። ነብዩ መለይሂ ሰላቱ ሰላም አልሙእሚን ሊልሙእሚን ከልቡንያን አሉ። ሙእሚን ለሙእሚን እንደ ግንባታ ነው አሉ ነብዩ መለይሂ ሰላቱ ሰላም። ግንባታ ብዙ ነገሮችን ያዘለ ነው። ብረት አለ፣ ጠጠሮ አለ፣ ሲሚንቶ አለ፣ አሻዋው አለ። ብዙ ነገሮች ተሰብስቦ ነው ለዚህ ጥንካሬ የበቁትና ሙእሚኖች አንድ ሲሆኑ እንዲህ አይነት ጥንካሬ ያገኛሉ አሉ ነብዩ። ይሄ በአላህ መስመር የገቡ ሰዎችን መወዳጀት ይሄ ከኢማን ነው። ከዘርም ይሁን ከምንም ይሁን የምጠላውም ሰው ይሁን ድሮ አስቀይሞም ከነበረ መተው አለበት እዚህ ደረጃ ላይ ትደርስ። ወልበራ እንዲሁም ደግሞ መራቅ፣ የአላህን ጠላቶች መራቅ። ዝሙተኛ የሆነ ወንድ ጋር ዝሙተኛ ያልሆነ ሙስሊም ሂዶ አይቀላቀልም። ማሲያ የሚሰራ ሰው ጋም ሂዶ አይቀላቀልም። ማሲያ የማይሰራ የአላህ ትክክለኛ ባሪያ። እንዲሁም የአላህ ትክክለኛ ባሪያ የሆነች ሴት ጸያፍ ተግባር ከምትሰራ ሴት ጋር ሂዳ አትቀላቀልም። መገንጠል ያስፈልጋል። ነቢያችን አለይሂ ሰላቱ ሰላም ከሀገራቸው ከመካ ተገንጥሎ ወደ መዲና እንደሄዱትላ እነ ዑመር እና አቡበክር ከመካ ተገንጥሎ ወደ መዲና በረሃን አቋርጦ እንደሄዱትላ የአላህን ጠላቶች መራቅ ያስፈልጋል። ካራክ ከዕለታት አንድ ቀን አንተንም ይበላሃል ያ አደጋ። ከሙጅሪሞች፣ ከፈሳደኞች፣ ከዘፋኞች፣ የተለያዩ ማዕሲያ ከሚሰሩ ሰዎች፣ ሴት ከሚጨምጡ ሰዎች፣ ሙዚቃ ከሚሰሙ ሰዎች፣ ሰው ከሚያምኑ ሰዎች፣ ራቁታቸው የሚሄዱ ሴቶች ጋር ራቁት ማትሄድ ሂዳ መቀላቀል አያስፈልግም። ከተቀላቀለ አንድ ቀን ይቀላቀልባት ወይ ይቀላቀልባትና በዛው ጀሃነም ይበላል። ለዚህ ነው ዑለማዎች የካፊር ሀገር የዩሮፕ ምናምን የሚባል የሴቶች ራቁት የሚሄዱበት፣ ወንድ ለወንድ የሚጋባበት፣ መንገድ ላይ ዝሙት የሚሰራበት፣ አባትና እናት ቁጭ ብሎ ልጆች ዝሙት የሚሰሩበት ቦታ አካባቢ መሄድ አይቻልም አሉ። ስደት ማድረግ ክልክል ነው። ቀልብህ ይደርቃል፣ ትጠፋል። ነጥቦች አሉ። እነዛ ነጥቦች ያሟላ ሰው ካልሆነ በስተቀር ማን ዓሊም ሆኖ በዛ ኢልሙ ወደ እስልምና ለመጣራት ካልሆነ በስተቀር ሌላስ ሕክምና ተፈልጎ ጠፍቶ እዛ ቦታ ላይ ብቻ አለ ከተባለ ለዛች ሕክምና ሌላስ የሆነ እቃ የሚሸምት ከሆነ ሌላ ቦታ መቻቻል ወይም መብቃቃት ማይችል ከሆነ ያችን ነገር ይዞ ሊወጣ ካልሆነ በስተቀር ከነሱ ጋር አብሮ ለመቀመጥ የዱንያን ህይወት አሳምሮ ከነሱ ጋር ሰልጥኖ አብሮ እዛ ለመቀመጥ አይቻልም ይላሉ። ከተቀመጥክ ኩፍሩ ላይ ይቀመጥብህና ከስረህ ተዋርደ ወደ አኺራ ትሄዳለህ። ወላና በራ እስላም ላይ ትልቅ መሰረታዊ የሆኑ ዕውቀቶች ናቸው። ለዚህ ነው ዶክተሮች ካንሰር የጀመረውን ሰው አላህ ይጠብቀንና ጣቱ ላይ ከሆነ ጣቷን ወዳው እርምጃ ይወስዳሉ። ጣቱ ይቆረጥ ይላሉ። ለምን? ይቺ ጣቱ ካልተቆረጠች ጣቱ እየገፋች ሲሄድና ሰውነቱን በሙሉ ይበርዘዋል ካንሰሩ ይላል። ካንሰሩ ሙሉ በሙሉ ከበረዘው በኋላ ደግሞ ፋይዳ የለውም ይላል። ስለዚህ ወዳው ነው እርምጃ የሚወሰደው። ወዳው እርምጃ ካልተወሰደ ሰውነት ላይ ይሰራጫል። ከዛ በኋላ ፋይዳ የለውም። ስለዚህ ወላና በራ የሚባለው እስላም ላይ ትልቅ ቦታ ያለው ነው። ዟሊም የሆነ ወንጀለኛ የሆነ ሰው ጋር ሂዶ መቀላቀል አያስፈልግም። ያወርሳል። ከዕለታት አንድ ቀን ውርስ ነው፣ ትወርሳል። ስንትና ስንት የአላህን ዲን የጠበቁ የነበሩ ሰዎች ፖለቲካ ከሚወዱ ሰዎች፣ ዘፈን ከሚወዱ ሰዎች፣ መጠጥ ከሚወዱ ሰዎች፣ ዝሙት ከሚወዱ ሰዎች፣ የሰውን ገንዘብ መዝረፍ ከሚወዱ ሰዎች፣ ዘረኝነት ውስጥ ገብቶ መዋኘት ከሚወዱ ሰዎች ሂዶ ይቀላቀሉና በዛው በቃ ይጠፋሉ፣ አይመለሱ። አስሉን አዚም አለ። ይሄ አልወላ ወርበራ የሚባለው ነገር ትልቅ የሆነ እስላም ላይ ቦታ ያለው ክታብ እነ ቡኻሪ ሙስሊም ውስጥ ብትገቡ ባብ ተቀምጦለታል። ጃአት ፊህ ንሱሱ ከቲራ ብዙ ነስ ምን አልቁርአን ወሱና ወምን አቅዋል ሰሃባ መጥተዋል። ከቁርአን ከሐዲስ ከሰሃቦች ንግግር ለአላህ ብሎ መውደድና ለአላህ ብሎ መጥላት ላይ ብዙ ነጥቦች ተገኙ። እናንተ በአላህ ያመናችሁ ሰዎች ወይ አላህ
ያመናችሁ ሰዎች ወይ የሚለው ቁርአን ሲያወርድ ይላሉ ሰሃቦች ጆሮአችን በጣም አዘጋጅተን እንሰማ ነበር ይላሉ ወይ ሊያዘን ነው ወይ ሊከለክለን ነው ከሁለት አንዱ አይወጣም በደንብ እንሰማ ነበር ይላሉ ሰሃቦች እናንተ ያመናችሁ ሰዎች ወይ ላ ተተኺዱ አባአኩም አባቶቻችሁን እንዳትይዙ ወኢኽዋነኩም ወንድሞቻችሁንም አውሊያ ወዳጅ አድርጋችሁ እንዳትይዙ ወዳጅ የውስጥ ፍቅርን መስጠት እቺ ለአላህና ለነብዩ ለሙእሚኖች ብቻ ምትሰጠዋን አሳልፎ ለአላህና ለነብዩ ጠላት መስጠት ወዳጅ አድርጋችሁ እንዳትይዟቸው ኢንስተሐቡል ኩፍር አላህ ከኢማን ክህደትን ከመረጡ የጀሃነም በሬ መሆን ከመረጡ የጀሃነም መስመር ላይ ከገቡ ወዳጅ አድርጋችሁ እንዳትይዟቸው ኢንስተሐቡል ኩፍር አለ ኢማን በኢማን ላይ ክህደትን ከመረጡ ይሄን መልእክት ያስተላልፍ ያለው አላህ ይሄ ነው በቃ የሙእሚኖች አቋም ሊሆን የሚገባው ይሄ ነው ከዛስ ወመን የተወለሁም አላህ እነዚህን ደግሞ የአላህና የነብዩን ጠላት ከኢማን ኩፍርን ያስበለጡ ሰዎችን ወዳጅ አድርጎ የሚይዝ ፈኡላኢከ ሁሙ ዛሊሙን አላህ እነዚህ በደለኞች ናቸው አትንኩት የተባሉት ነገር ነክተዋሉ ነብዩላህ ኢንካነ አባኡኩም አባቶቻችሁ ከሆኑ ወአብናኡኩም ልጆቻችሁም ከሆኑ ወኢኽዋኑኩም ወንድሞቻችሁም ከሆኑ ወአዝዋጁኩም ምስቶቻችሁም ከሆኑ ወዓሺረቱኩም የቅርብ ዘመዶቻችሁ ከሆኑ ወአምዋሉን የቅተረፍቱሙሃ የሰራቻት የሆነ ከስባችሁ ያመጣቻት የሆነች ገንዘብ ከሆነች ወቲጃረቱን ተክሸውነ ከሳዳ ንግድ ደግሞ መክሰሯንና መቀነሷን የምትፈሯት የሆነች ንግድ ከሆነች ወመሳኪኑ ተርደውነሃ የምትወዷት መኖሪያ ቤት መኖሪያ ከሆነች አሐበ ኢለይኩም እነዚህ 8 ነገሮች ወደ እናንተ የተወደዱ ከሆኑ ምናልባት አንዳንድ ሰው ተፈጥሯዊ የሆነ ዝም ብሎ የዱንያ ፍላጎት ሊኖረው ይችላል ገደብ አለው ተገድቧል ምን ያህል ነው ውስጣችን ልባችንን ለሆነ ነገር መስጠት አለብን የሚለውን ነገር አላህ ገደብ አስቀምጦበታል እነዚህን ጠቀሰና የተወደዱ ከሆነ አለ አሐበ ኢለይኩም ሚነላሂ ወረሱሊሂ እነዚህ ነገሮች ከአላህና ከነብዩ በላይ ወደ እናንተ የተወደዱ ከሆነ ከአላህና ከነብዩ አምር ትእዛዝ እነዚህን የምታስቀድሙ ከሆነ አላህ ስንትና ስንት ባለሀብቶች አሉ እጃቸው ላይ ሀጅ የሚያደርጉበት ገንዘብ ይያለ ገንዘቧ ታሳዝናቸዋለች እነዚህ የተዋረዱ ሰዎች ናቸው የተዋረዱ ቂያማም ቀብር ላይ የሚጀምራቸው ውርደት በል አንዳንዶቹ አቂባቸው ተበላሽቶ ወደ አኺራ ይሄዳሉ ሀጅ የተባለ ሀጅ ሂጄ ሱቄ ቢከስርስ ሀጅ ሂጄ ልጆቼ እግራቸው ቢሰበርስ ሀጅ ሂጄ ልጆቼ መኪና እየነዱ ቢያጋጩስ ሀጅ ሂጄ መኖሪያ ቤት የሆነ ነገር ቢደርስበት ይያሉ ስንትና ስንት ዑዝር ይደረድራሉ እነዚህ ከአላህ ትእዛዝ ገንዘባቸውን ያስፈልጠዋል ወደዱም ጠሉ ዘካዝ ስንትና ስንት የሙስሊም ባለሀብቶች አሉ ይሄን ዘካቸው አውጥቶ ቢሰጡ ምድር ላይ ድሃ አይገኝም ነበር በየማብራት መቆሚያው ስንትና ስንት ሙስሊሞች ላገኙት ሁሉ እጃቸውን ባልዘረጉ ነበር ሀብታሞች ዘካ በስነ ስርዓት ተሰቡ ቢያወጡ በገንዘባቸው ላይ ያለ ሐቅ አለበት አውጡ እየተባሉ ድህነት ፈርቶ አልሰጥም ዘካ ሚል ወደደም ጠላም ተናገረም አልተናገረ ለንግግሩ ቦታ የለው ተግባሩ ያንን ነው የሚያሳየው እሺ ነብዩስ ብዙ ነገር አስተላልፈዋል የነብዩ ትእዛዝ ቃለ ረሱላህ ተብሎ እየተነገረው ነብዩ እንዲህ ብለዋል ተብሎ እየተነገረው ነፍስያውና ሸይጣንን ያስቀድማን ከፊት ለነብዩ ንግግር ቦታ አይሰጠው ይነገራል አይገባው ለምን ቀልቡን ዘክቶታል መጀ ለዓለም መስማት በቃ ከስሜቴ ጋር የሚስማማው እቀበላለሁ ከስሜቴ የማይሰማማው በቃ ቀይሰዋለሁ ሌላ ትርጉም ሰጠዋለሁ ብሎ መጀመሪያ ውስጡን አሳምነውታል እንዲህ አይነት ሰዎች የአላህና የነብዩ ጠላቶች ናቸው እንዲህ አይነት ሰዎች ከነዚህ ከተጠቀሱ 8 ነገሮች መርጦ ለራሳቸው አስቀድመዋል አላህና ነብዩን አላስቀደሙ ስለዚህ እያንዳንዱ ነገር ላይ ዙሮ ይመጣል ይሄ ነገር ይሄው ከምስቴና ከአላህ ከምስቴና ከነብዩ ከዘመድና ከአላህ ከዘመድና ከነብዩ ከወንድምና ከአላህ ከወንድምና ከነብዩ ከአባትና ከአላህ ከአባትና ከነብዩ ከልጅና ከአላህ ከልጅና ከነብዩ ሚዛኑን ስራውን ስሩት እናንተ መጀመሪያ በራስ ነው መፈሰር ቁርአን ዝም ብሎ ከእስላም ውጭ ላሉ ሰዎች ብቻ አሳልፎ መስጠት አያስፈልግም ማን ነው ስጥ ያለ ይሄ የሚመጣው ቁርአን እኛን ይመለከታል ወይስ እንዴት ነው الذين آمنوا ولم يلبسوا إيمانهم بظلم የሚለው ቁርአን ሲወርድ ሰሃቦች አዩና ላ የዝልም ነፍሰው ያ ነብዩላህ አሏቸው የትኛችን ነው ነፍሳችን ያልበደል ነው ያ ነብዩላህ በቃ ጠፋን እኮ ሲሉ እዚህ ጋር ዙልም የተፈለገበት ልክ ሉቅማን ለልጁ ያ ቡነየ ላ ቱሽሪክ ቢላህ ኢነ ሽርከ ለዙልሙን አዚም እንዳለው ነው አሉ ነብዩ እዚህ ጋር ቁርአኑ ላይ የተፈለገበት ሽርክ ነው አሉ ነብዩ ይሄው ሰሃቦች ወዳው ይመጡ ነበር ወደ ነብዩ አማኛስ በቃ በሌላ ሰው ወይ በተጣለነው ሰው ነው እኮ ሰበበ ንዙሉን የምናደርገው አለ መጀመሪያ ወደ ራስ ከዛ በኋላ ደግሞ ሌሎችም ጋር ታደርሳለህ ችግር የለው 8 ዋና አንኳሮች ከአላህና ከነብዩ በላይ አድርጋችሁ የምትወዱ ከሆነ ወጂሃድን ፊ ሰቢሊ በአላህ መንገድ ላይ መታገል በምትችለው ልክ ዳዕዋ ማድረግ ሊሆን ይችላል መስጊድ መስራት ሊሆን ይችላል መድረሳ መስራት ሊሆን ይችላል ማስቀራት ሊሆን ይችላል
ኢማምነት ሊሆን ይችላል፣ ሙአዝንነት ሊሆን ይችላል፣ ውሃ ላጡ ሰዎች ውሃ መቆፈር ሊሆን ይችላል፣ የራባቸውን ሰዎች ማብላት ሊሆን ይችላል፣ የበረዳቸውን ማልበስ ሊሆን ይችላል፣ ሐጅ ሊሆን ይችላል፣ ዘካ ሊሆን ይችላል፣ ጾም ሊሆን ይችላል፣ የመስጊድ በር መክፈት መዝጋት ሊሆን ይችላል፣ የመስጊድ ምንጣፍ ማንጠፍ ሊሆን ይችላል። ፊ ሰቢልላህ የተባለ በአላህ መንገድ የተባለ ሙሉ በሙሉ ዋናው እስከምንደርስ ድረስ ከነዚህ ያሰጥጣችሁ የምትወዱ ከሆነ ፈተረበሱ አላህ ኩሉ አቲን ቀሪብ ነው። የሚመጣ ነገር ሁሉ ቅርብ ነው፣ ጠብቁ በላቸው። አላህ በአምሩ በኢቃቡ እስከሚያመጣ ድረስ በኢቃቢሂ ማለት ነው። ዋናው አዛበል አክበር እስከምንደርስ ድረስ ሌሎችንም ያመጣል እኮ ጥቅቅኖች አሉ። ሰዎችን በወንጀላቸው ልክ አላህ ይልክባቸዋል። ማሲያ በተስፋፋ ቁጥር ዝሙት ሲበዛ ኤችአይቪን አላህ ከች አደረገ። ሌሎች አመጾች ሲበዙ ደግሞ ንፋስ አመጣ አላህ። ኮሮና ተብሎ ስም ይሰጠው ማይዳሰስ ማይጨበጥ መመልከት ማይቻል ስውር የሆነ በሽታ አመጣ አላህ። ሰው ራስ በራሱ የሚሸሽበት ማይቀባበርበት አረ ማይጠያየቅበት። እናቱን እኮ ኮሮና ይዛታል ከተባለ ለመንግስት ወስዶ ያስረክባል እኮ መጀመሪያ አካባቢ ሰጥቶ እናቴን አክምልኝ ብሏል። ልጅ አልነበርክ እንዴ በእናቴ የመጣ አልደራደርም ስትና ነበር። አረ ከነፍስ በላይ አባቱስ አሳልፎ ለመንግስት ሰጥ። ልጅ አባቱን አልቀበረው። የተቀበረው በመኪና ነው እንደዚህ ተገፍቶ ጉድጓድ ውስጥ ተግዶ አፈር ተደፋበት። ይሄው አላህ ያመጣል ሙሲባው። እያንዳንዱ ጭንቀታም ሰው በመርፌ እንቅልፍ የሚያመጣ ሰው አላህ ከሚሰጠው ልኮሳ ነው ይላሉ አሊሞች። የተወሰነው በጭንቀት ያገኛታል ያችን ነገር፣ የተወሰነው በመረበሽ፣ የተወሰነው በተለያየ ነገር በበሽታ ያገኛል። ሐራል ፈሳዱ ፊል በሪ ወልባህር ቢማ ከሰበት አይዲ ናስ። በባህርም በየብስም ወንጀሎች ተሰራፉ አለ የሰው ልጆች ባመጡት ግፍና በደል አለ። ሊዩዚቀሁም ባዕደ ለዚ አሚሉ ለዓለሁም የርጅኡን አለ። ደግሞ የተወሰነ በሰሩት ስራ ለኮሳ ያደርጋቸዋል አለ። በሽታውን ምኑን ያቀምሳቸዋል አለ። የተወሰነ ለምን ለዓለሁም የርጅኡን ከተመለሱ ዱንያ ላይ ይመለሱበታል። ለሙስሊሞች በቃ የሆነ ነገር ሲመጣ የሆነ ጉዳይ አላህን አምጫለሁ። ሰለፎች እኮ በፈረሳችንና በመስታችን እናቅ ነበር ይላሉ። ቃቃ ትላለች ምስትን በቃ አንተን ብሎ ባል ማለት ትጀምራለች፣ ረብሻ ትጀምራለች። ፈረሲቷ መኪናውን ትንጋደዳለች፣ ይዛ ገደል ትገባለች። እናቅ ነበር ይላሉ ሰለፎች። እኛስ ጎማ ተንፍሶ ነው ጎማው የሆነ ነገር ሆኖ ነው እንላለን። ሩጁ እንኳን አናረግም፣ አይገባውም። ይሄ ጃሂል የሆነ ሰው ዶንቆሮ የሆነ ሰው አይገባውም። በቃ ቆርቆሮን ንፋስ ይዞት ቢሄድ ንፋስ ስለበዛ ነው እዚህ አካባቢ ይላል። አሊምስ ከሆነ ያ አላህ በምን ሙሲባ ያምጥተብኝ ነው? ምን አጥፍቼ ነው? ምን በድዬ ነው? ያ አላህ ይቅር በለኝ ይላል። አማ ነጋዴና ጃሂል ወይንም ደግሞ አላህ ያዘነላቸው ነጋዴዎች ሲቀሩ በቃ ዝም ብሎ በሆነ ነገር የመጣ ነው ይላል። በሁሉም እንደመጣው ነው የመጣብኝ ይላል። አሊሞችስ ምን አድርጌ ነው እቺ ነገር የመጣችው ይላሉ። አላህ በኢቃቡ እስከሚያመጣ ጠብቁ። ወላሁ ላ ይህዲል ቀውመል ፋሲቂን። ፋሲቅ የሆነ ልበደንዳና ማለት ነው መጥፎ የሆነ ሰው ሐራንና ሐራምን ማያቅ፣ ሐራሙን ማይጠነቀቅ፣ ሐላሉን ማይሰራ፣ ሲጠራ ማይሰማ፣ ጀርባ ሰጥቶ የሚሄድ ፋሲቅ የሆነ ሰው አላህ ይመራው ማለት አላህ። ይሄም ሱረቱ ተውባ ከ23 እስከ 24 ነው። ወቃል አዘ ወጀለ አሸናፊና የላቀው የሆነው ጌታችን ይላል ቀድ ካነ ለኩም ለናንተ ሆኖላችኋል ተደንግጓል ኡስወቱን ሐሰና ጥሩ የሆነች አራያ ተደርጎላችኋል ይላል ፊ ኢብራሂም በነቢዩላህ ኢብራሂም። ነቢዩላህ ኢብራሂም ሁሌ ይወሳሉ። ለእስላም የለፉት ልፋት ይህ ነው ተብሎ አይጠቀስም። እንደምታውቁት እሳት ላይ ተወርውረዋል፣ ብዙ ሙሲባዎች ደርሶባቸዋል። ኡሉል አዝም ትላልቅ ነቢያቶች ከሚባሉት አንደኛው ነቢዩላህ ኢብራሂም ናቸው። ከአምስቱ በኢብራሂም ላይ ጥሩ አርአያ ተደርጎላቸዋል። ወለዚነ ማአሁ ከነቢዩላህ ኢብራሂም ጋር ከነበሩት አምኖ ከሳቸው ጋር ከነበሩትም ኢዝ ቃሉ ሊቀውሚሂም አውሳ ለህዝቧቸው ባሉ ጊዜ እኛ የራቅንንን ሚንኩም ከናንተ ወሚማ ተዕቡዱነ ሚን ዱኒላህ ከአላህ ውጭ ከምታመልኩትም ነገር የራቅንንን ምንም አይነት ግንኙነት የለንም። ይሄው ወላና በራ አላህ ነቢዩላህ ኢብራሂምና ከነቢዩላህ ኢብራሂም ጋር የነበሩ ሰዎች ከናንተ የራቅንንን የሚለውን አስምሩበት። ከላይ ካነሳናት አልወላ ወልበራ ከምትለው ጋር ገገናኙት። ወሚማ ተዕቡዱን ከምታመልኩትም የራቅንንን ከአላህ ውጭ የሚያመልኩ ሰዎችን ማጀብ፣ ማሞቅ፣ ማማሞቅ ለዱንያ ብሎ ኩፍር ነው። በአሁኑ ጊዜ በተለይ ተጠንቀቁ። ጃሂሎች የበዙበት የጀሃነም በሬዎች የበዙበት ጊዜ ነው። በእስላም የሚነግዱ ማንን ወዳጅ አድርጎ መያዝ እንዳለባቸው አያውቁም። ሊያስመስሉ የዱንያ ጥቅም ሊያገኙ ወሽተረው ቢሂ ተመነን ቀሊላ አላህ ጥቂት የሆነች ገንዘብ ላይ ቀየሯት ይላል እምነታቸው። እኛ የሰለጠነ ሰው ቴክኖሎጂ የገባን የተማርን የተመራመርን ሰው ነን ለማለት በኩፍር የሚቀልዱ ሰዎች አሉ። አንድ ነን የስጋ ልዩነት ካልሆነ በስተቀር ምንም ልዩነት የለም የሚሉ ሰዎች አሉ። እንተቢሁ በደንብ ጥንቃቄ አድርጉ። እንዲህ አይነት ቃላቶች ወደ ጀሃነም ያስወርዳሉ። ነብዩ ለዚህ ነው አንድ ሰው አንድችን ንግግር ይናገርና በዛች ንግግር ጀሃነም ይወርዳል አሉ ነብዩ። የጀሃነም ሰው ተብሎ ጀሃነም ላይ ይጻፋል ስሙ።
አንድ ሰው ደግሞ አንድችን ንግግር ይናገርና በዛች የተነሳ ጀነት ይገባላሉ ነብዩ አለይሂ ሰላቱ ሰላም። አረ ከእስላም ውጭ ያሉ ሰዎች እኮ በሃይማኖት አንድ ነን እኮ አይሉም። ሙስሊሙ እኮ ነው ጃሂል እየሆነ ያስቸገረው። ከእስላም ውጭ ያሉ ሰዎች እኮ የኔ ሃይማኖት እኔን ነው የሚወክለው፣ ያንተ አንተን ነው የሚወክለው ነው የሚሉት። የኛውስ ሁላችንም አንድ ምን ይላል? ማን ነው ያለ? ከየት ነው ያመጣው? ይሄ እኮ የበታችነትን ውስጥ ላይ እኮ ስላነገስን ነው። ታውቃላችሁ አይደል? ይሄ ችግሩ እኮ የበታችነን ብለን ራሳችን ስለምናስብ እኮ ነው እንደዚህ አይነት ነገር የምናደርገው። አብዛኛው ያውኑ ጊዜ የሙስሊም ፖለቲከኛ በእስልምናው የሚያፍር፣ በኮፍያው የሚያፍር፣ በጥምጣሙ የሚያፍር፣ በሚቀራው ቁርአን የሚያፍር፣ በዱንያ አብሮ መናኖር ሌላ ጉዳይ፣ ዲን ሌላ ጉዳይ። ምንድነው እንደዚህ በየጓሮ ጓሮ፣ በየመንደሩ፣ በየሰፈሩ፣ በየኢንተርቪው በደንብ ጥንቃቄ አድርጉ። ሀገር አብሮ ማልማት ሌላ ጉዳይ፣ ሀገርን መጠበቅ ሌላ ጉዳይ፣ ልማት ላይ መሳተፍ ሌላ ጉዳይ፣ ኮብልስቶን አብሮ መስራት ሌላ ጉዳይ፣ ውሃ መቆፈር ሌላ ጉዳይ። ግን ያቺን ነገርህን ለማሻሻል አፕዴት ለማድረግና ስልጣን ላይ ለመድረስ ብለህ እስልምናን ታስረክባለህ፣ አላህ ዘንድ ትዋረዳለህ። ይሄው ለዚህ ነው ወላእና በራህ የሚባለው ነገር በጣም በጣም እስላም ላይ ከባድ ቦታ ያለው ነው። አንድንን ያው ነው አንዋርና ራውጌል ብቻ ነው የሚለያዩና አንቺና እኔ አብረን ብንኖር ምን ችግር አለው ብሎ የዘፈነው ዘፈን ይዘህ የምትሄድ ከሆነ የጀሃነም በሬ ነው የምትሆነው። ስንትና ስንት እኮ በዚህ በዘፈኑ እኮ የተሸወዱ ሙስሊሞች ወጣቶች አሉ። ሴትም ወንድም ዘፍኖላቸው ሂዶ ገቡ፣ ተጋቡና አብሮ ይኖራሉ። እሷም መስጊድ ትሄዳለች፣ እሱ ቤተክርስቲያን ይሄዳል። እሱ ቤተክርስቲያን እሷ መስጊድ ትሄዳለች። ምስኪን ማን ነው ዳዋ ያደረገላቸው? ሸይጣን። ሃይማኖት ሌላ፣ ሀገርን በጋራ አብሮ መጠበቅ ሌላ ጉዳይ ነው። ለዩ። ይሄን የማይለይ ሰው ኸይር የለው። የጥሮቹ ማንም ሳይኖራቸው እኮ ነው 10 ሰው 20 ሰው ሆኖ አጠገባቸው ጓደኛቸው እየተጠበሰ እነሱ ላ ኢላሀ ኢላላህ ሙሐመዱር ረሱሉላህ ይላሉ። ቀልድ የለም ይላሉ። የአሁኖቹስ ፈረንካ ገንዘብ። ከላይ ደግሞ ያለበሷት ልብስ ምንድነች? የእስልምና ልብስ እኮ ነው ያለበሷት። የኩፍር ልብስ የእስላምን ልብስ ሊለብስ አይችልም በጭራሽ፣ አብሮ አይሄድም። እናንተም ከምታመልኩት የራኩ ነኝ ብለዋል ኢብራሂም ከኢብራሂም ጋር አብሮ የነበሩ ሰዎች። እናንተም በሉና ተግብሩት እያለ ነው። ካልተገበርክ ጀሃነም ይጠብቃል። ከፈርና ቢኩም በእናንተም ክደናል። እንተቢው ቁርአኑን በደንብ ተከታተሉት። በእናንተ ክህደናል። ወበዳ ግልጽ ሆኗል። በይነና ወበይነኩም በእናንተና በእኛ መካከል ግልጽ ሆኗል። ጠላትነት ወልበግዳ ጥላቻ ሐታ ትኡሚኑ ቢላሂ ዋህዳ በአላህ በብቸኛነቱ እስከምታምኑ ድረስ በጭራሽ የሚለውን ቁርአን ምን ሊያደርጉት ነው? ይሄን ቁርአን ያውኑ ጊዜ ሰው እኮ ኩፍር ተናግሮ እኮ ነው ኩፍር ተናግሮ አልተረዳችሁኝም ይላል። በራሱ ጊዜ ከአላህ ውጭ ላሉ ነገሮች አማልክት ናቸው ብሎ እውቅና እየሰጠ ተናግሮ ቻናል ላይ እየለቀቀ ይሄ ልክ አይደለም ሲባል ደግሞ አልተረዳችሁኝም ይላል። ምን አይነት ተረዳት እንረዳሽ? ቡኻሪ ውስጥ ያለ ሐዲስ ነው የከበደን፣ ሙስሊም ውስጥ ያለ ሐዲስ ነው የከበደን፣ አቡ ዳውድ ኢብኑ ማጃ ትርሚዚ ላይ ያለ ሐዲስ ነው የከበደን። የሚናገረው እኮ ኩፍር ነው። ሙሪድ ደግሞ ይነሳና ኡስታዝን አልተረዳችሁትም ይላል። በመዶሻም ያስረዳህና ያምጣ። አንተ ደሊል አይገባህም እኮ። ቆይ ኢየሱስ ፍቅርን የሰበከ ጌታ ነው እያለ ከሁሉም ነገር የሚቀደመው ደም ነው እያለ ምንም ልዩነት የለንም እያለ ምን አይነት ተፍሲር ነው የምንሰጠው? እሺ አረ አላህን ፍሩ የምትከተሉ ሰዎች እናንተ አላህን ፍሩ። እነሱን ተውት። እናንተ አላህን ፍሩ። ቡድኖች ወይንም ደግሞ አጃቢዎች አላህን ፍሩ። እናንተ አላህን ፍሩ። የሚናገረው ሰውዬ በራሱ ይቁም። በቃ የፈለገው ነገር አለ እዛው ይጨርስ። እናንተ ግን አላህን ፍሩ አይባልም። እንደዚህ ነውር ነው። ወለው አንድ ሰው ቂያስ ፈልጎ እንኳን በውስጡ ሌላ ነገር ሆኖ እንኳን መርዝ ካሰራጨ ያ መርዝ ይመለሳል። የውስጡ አይደለም የሚታየው። ይሄ ሱረቱል ሙምተሂና 4 ቁጥር ላይ ቃለ ሼክ ሙሐመድ አማን አልጃሚ ሼክ ሙሐመድ አማን አልጃሚ ኡሱሉ 30 ሸርህ ሲያደርጉ አልኩፋር ቅስማን ያሉ በአላህ የካዱ ሰዎች በሁለት ነው የሚከፈሉት። እስሙን አንደኛው ክፍል ይቃሉ ለሁ ካፊሩል ሐርቢ ይባላል። ሙስሊሞችን ፋይት የሚገጥም ጦር ሜዳ የሚገባ ይባላል። ለዩ በደንብ አንደኛው ለሙስሊሞች ጠላት ፋይት ገጣሚ በሚባል ይታወቃል። ወለዚ አላቀቱ በይነና ወበይነሁሙል ሐርብ እነዛ ከነሱና ከኛ ግንኙነት ያለ የሆነው ምን አይነት ግንኙነት? ሐርብ ጦርነት። ኢትዮጵያ ሊያፈርስ ከሚመጣ ሰው ጋር ጦርነት ትከፍታለች አትከፍትም? ጥቅሟን ሊያቆምባት ከሚችል ሰው ጋር ፋይት ትገጥማለች አትገጥም? እስላም ፋይት ሊገጥመው የመጣን ይገጥማል። መስጊድ ዝጋ አልዘጋም፣ አትስገድ እሰግዳለሁ፣ ሐጅ አታርግ ሐጅ አረጋለሁ፣ ዘካት አትስጥ ዘካ ሰጣለሁ፣ ኮፊያ አትልበስ እለብሳለሁ፣ ሴቶች ሂጃባ ይልበሱ እንለብሳለን፣ ዝምድና አትቀጥሉ እንቀጥላለን፣ በነብዩ ሰላዋት አታወርዱ እናወርዳለን፣ ነብዩ አትበሉ እንላለን፣ አላህ አትበሉ እንላለን። በእስላም ፋይት የሚመጣ ሰው ፋይት ይመጣበታል። ይሄ ድርድር የለው። ነብዩ ትላንትና እንደነገርኳቸው ላሚቷ እኔ እኮ ወተት ልሰጥ እንጂ ሊጋለብብኝ አይደለም የመጣሁት ስትል ነብዩ አለች ሲሉ እንዴት ላም እንስሳ እንዴት ያወራል ሲሉ ነብዩ ሙሐመድ
አቡበክር ዑመር በዚህ ጉዳይ እናምናለን እንዳሉት ይሄን ደካማ ሙስሊሞች ባይቀበሉ አላህና መልእክተኛው ያጸደቁት ነገር ነው። እነዚህ በመካከላችን ፋይት ያሉ ሰዎች ተብሎ ይለያሉ። ወለይሰ በይነና ወበይነሁም አዩ አላቀቲን ኢላ አዳወት ወልሐርብ ማለት ነው። ምንም አይነት ግንኙነት የለንም ከነዚህ ሰዎች ኢላ አዳወት ወሐርብ አላትነትና ፋይት ሃኡላይ የጅቡ ቂታልሁም አለ። እስላምን ለማፍረስ የመጡ ሰዎችን ብሎክ ማድረግ ግዴታ ነው አለ። ወላ ተጁዙ ሙዋላቱሁም አለ። እነዚህን ወዳጅ አድርጎ መያዝ አይቻልም አለ። ነቢያችን አለይሂ ሰላቱ ወሰላም ሱልህ ሁደይቢያ አድርገዋል። የአላህ ነቢይ የ10 ዓመት ስምምነት አደረጉ። ነቢዩ በጣም ተቸገሩ። በጣም ሰሃቦችም በጣም ተቸግረዋል። ሰሃቦቻቸውን ይዞ ዑምራ መጡ። እንግባ አትገቡም? እሺ ምን ይደረግ? ስምምነት እናደርጋለን። ምን አይነት ስምምነት? ውል ይጻፍ። የ10 ዓመት ውል ይጻፋል። እና አቢ ሱፊያን ከመስለሙ በፊት ውሉ ምንድነው ሲባል ከኛ ወደ እናንተ ሰልሞ የመጣን ትመልሳላችኋል፣ ከናንተ ደግሞ ወደኛ ከፍሮ የመጣን ደግሞ አንመልስላችሁም ማለት። እሺ ያሉና አልይ መጻፍ ጀመረ። ሲጀምር ቢስሚላሂ الرحمن الرحيم የሚለው ጀ الرحمن الرحيم አናቀልህም ማለት ሄደ። ሙሐመድ ረሱላህ አውጣ ሙሐመድ ረሱላህ ይላል። አውጣ አሉት። ከበደው አልይ ጨነቀው። ለዚህ ነው ዑለማዎች ሊያምጽ አይደለም የነብዩን ትእዛዝ ለመቃረን ብሎ አይደለም አልቻለም ውስጡ። እንዴት ነብዩ ሙሐመድ አለይሂ ሰላቱ ወሰላም የምትለው እንዴት ለሰርዛት ምን ይጃል አሊ ዑመር ያ ነብይላ ምንድነው እንደዚህ አይነት የበታችነት አላቸው። አለስናፍል ሐቅ ላይ አይደለም እንዴ ያ ነብይላ ለምንድነው እንደዚህ አይነት ስምምነት? አብሽር እኔ የአላህ ነብይ ነኝ፣ አላህ የገባልኝ ቃል ደግሞ ይሞላልኛል፣ አብሽር አሉት። ለነብዩ በወህይ ነው የተናገራቸው። ዝም ብሎ ከመካከላችን አንድ ሰው ተነስቶ ነብዩም ስምምነት ስላደረጉ ስምምነት አይባልም። ይሄ ወህያዊ ስምምነት ይባላል። ይሄን ካደረከ ከጀርባው የምታገኘው ነገር አለ አላቸው። አላህ ነግሯቸዋል ለነብዩ ወማ ينطق عن الهوى إن هو إلا وحي يوحى። አንዳንድ ሰዎች ከሙብተዲዎች ጋር ሂደው ሊቀላቀሉ ነብዩም ስምምነት አድርገዋል ይላሉ። ምስኪኖች ወይ አልቀሩ ወይ ከቀሩ ሰዎች እንኳን አልተቀመጡ። ይሄ ስምምነት ወህያዊ ስምምነት ይባላል። ነብያዊ ስምምነት ረሱል የሚለውን አምጣው አሉት ነብዩ አለይሂ ሰላቱ ሰላም። ሰረዙት። ኢኒ ረሱሉላሂ ሐቃ ወይን ከዘብቱሙኒ አሉ ነብዩ አለይሂ ሰላቱ ሰላም። ብታስተባብሉኝ እንኳን እኔ የአላህ ነብይ ነኝ ብሎ ሰረዟት ነብዩ አለይሂ ሰላቱ ሰላም። ስምምነቱ አለቀ። ከዛ በኋላ ዑስማንን ላኩት። ሂድና ሙሐመድ ዑምራ አድርጎ መውጣት ይፈልጋል ብለ አስፈቅዳሉት። ዑስማን ላኩት ነብዩ። ሄዶ ዑስማንን ገድሎታሉ የሚባል ወሬ ተወርቶ ነበር። ተረባበሹ። ያው ታህተ ሸጀራ ሙባይ አደረጉ። ዑስማን ሲቆይ ሙባይ አደረጉ። ታህተ ሸጀራ ሙባይ ያደረጉ ሰዎች አላህ ወዷቸዋል አሉ። በቃ ዑስማን ከተገደለ ብሎ ሙባይ አድርጎ ነበር። ቆየት ብሎ ዑስማን መጣ። ከዛ ተመለሱ። ነብዩ አለይሂ ሰላቱ ሰላም ጓዳቸውን ይዞ አንድ ሰሃቢ በጣም መካ ላይ አዛ አርጎት ነበርና ወደ ነብዩ ሰልሞ መጣና እና አቡ ሱፊያን ላኩ። ለሱ መልስ በገባው ቃል መሰረት አሏቸው። ነብዩ ያው አህድ ነው ቃል ነው ተመለስ አሉት። እንዴ ከካዱ ሰዎች አምልጥቼ መጥቼ ያ ረሱላህ ተመልሱኝ አላቸው ወደ ካፊሮች አላቸው። አው አህድ ነው አላህ ነስር ፈቱን ያመጣልሃል ተመለስ አሉት ነብዩ አለይሂ ሰላቱ ሰላም። ይዞት እየተመለሱ ነበር። ሁለት ሰዎች የተወሰነ ቦታ ሄዶ ዳር ይዞ ቁጭ ባሉበት ሰይፋችሁ እንዴት ታምራለች ደስ ትላለች በጣም ምን አይነት ሰይፍ ነች እስኪ ሊያት እንደ ምናምን አላቸውና አው ብሎ ሰጠው። ሲሰጠው ላጥ አደረገው። አንደኛው ሲያደርገው አንደኛው ነፍሲ አውጪኝ ብሎ መስጊድ ውስጥ ተደርድሮ ገባ። መስጊድ ውስጥ መጣ። ይሄው አላህ የገባልህን ቃል ሞላ ለኔ ፈረጃ መጣልኝ ብሏቸው መጣ ለነብዩ አለይሂ ሰላቱ ሰላም። ከዛ አሁንም ቃል ክዳኑ ስላለ ሊመልሱኝ ይችላሉ ብሎ ወንዝ ዳር ሄዶ ይቀመጥ ነበር። የሳብ እየታወቀ ነው ነብዩ እየመለሱት። ከዛ ደግሞ ሸሽቶ እየመጣ ኢማኑን ይዟል። እኛ እናደርገው ነበር አንድ ሰው መስጊድ አትገባም ብለን በር ብንዘጋበት እስልምናው ላይ ይቆያል። እስኪ ሂሳብ አድርጉ። በጣም ሙሲባ ደርሶባቸዋል። በዛ ማከል እያለ አቢ ሱፊያን በሰዓቱ ሹማምንት ነው ውል አድሳለሁ ብሎ ወደ መዲና መጣ። እነ ቢላል እቺ ሴፍ ያላህ ሐቅ ለእንዲህ አይነት ሰው ነበር የምትገባው ሲሉ አቡበክር የቁረይሽ ዋና መሪ እንደዚህ ትላላችሁ እንዴ ብሏቸው ወደ ነብዩ ሄደና ለነብዩ ነገራቸው። ለይን አግደብተሁም ለቀድ አግደብተ ረበከ አሉት ነብዩ አለይሂ ሰላቱ ሰላም። እነዚህን የአላህ ባሪያዎች በዚህ ቃላት አስቆጥታቸው ከሆነ ጌታን አስቆጥታል አሉት ነብዩ አለይሂ ሰላቱ ሰላም። ሌላኛው ሰሃቢ ደግሞ መዲና ላይ እናቷ መጣች። ከእስላም ውጭ ነው ያለችው። ቆይ እዛው ጠብቀኝ አለችና ለነብዩ አፈ አሲሉ ኡሚ አለቻቸው። ይኸው በዚህ ኩፍር ነው ያለችው እናቴን እንዴት ነው አስጠጋት እንዴ? ለእናትሽ ምን ያስፈልገውን ነገር ስጫት ችግር የለውም ማለት። ይሄው በእናት በአባት አይደራደሩም ሰሃቦች። እዚህ አካባቢ ነው የሚያጠነጥነው የነብዩ ታሪክ ከየት ጀመሩ ወዴት ደረሱ በምን ጨረሱ የሚለው ነገር ማወቅ ያስፈልጋል። ዱዳ መሆን ያስፈልጋል። ከዛ ማታ ያነሳውላችሁ አቡ ሱፊያን መጥቶ ነበር። ውሉ ፈርሶ ነበርና ነብዩ አለይሂ ሰላቱ ሰላም ዝግጅት ጀመሩ። መካ መግባት አለብን አሉ ነብዩ።
ማናታ ያነሳውት ሰሃቢ የበድር ቀን ተሳትፎ ነበር። የበድር ቀን የተሳተፉ ሰሃቦች ይመኑ ማሽቱም ተብሏል። የፈለጋችሁትን ስሩ አላህ ምሯቸዋል ተብሎ ነበር። ግን ደብዳቤ ጻፈ። ሙሐመድ ወደ እናንተ ሊመጣ ነው፣ ሊወራችሁ ነው፣ ጥንቃቄ አድርጉ የሚል ደብዳቤ ጻፈና ለሴቱያ ሰጣ። ሴቱያ ጸጉሯ ውስጥ አስገባችውና መንገድ ጀመረች። ነብዩ ወዳ ወህይ ከቻረገና ፈረሳችሁን ቀስቅሱ አሉ ነብዩ አለይሂ ሰላቱ ወሰለም። ምን ነው ሲባል እንዲህ የሚባል ቦታ ላይ ደብዳቤ ይዛ መጥተው ሴቱ ያለች ተቀብላችሁ አምጡ አሉ ነብዩ። የድሮ ጊዜ የሰሃቦች ፈረስ ያውኑ ጊዜ ኮብራ በለው በቃ ቪኤት በለው አየር ላይ ወህይ የሚፈጸምበት ፈረስ ነው። አየር ላይ ሽው ይያሉ ደረሱና ቆሜ አሏት። ምን ነው አውጪ ያሽውን አሏት። ምን ይያለው ምንም አላስኩም ያላህ መልእክተኛ ይዋሽው አውጪ ካልሆነ ራቁትሽን ነው የምናስቀርሽ አሏት። አውጥታ ሰጠቻቸው። ይዞት መጣ እየቀነፉ ሰጣቸው ለነብዩ። ተነበበ። ምን ነው ይሄን አደረክ አሉት ነብዩ። የአላህ ነብይ አቸኩልብኝ እኔ ኩፍርን መርጬ አይደለም አላቸው። ዑመር ኢዘል አድሩብ ኡኑቀ ሀዘል ሙናፊቅ አላቸው ለነብዩ አለይሂ ሰላቱ ሰላም። ፍቀድልኝ የአላህ ነብይ ይሄን ሙናፊቅ አንገቱን ሊበለው አላቸው። ላላ ዑመር ቆይ አቸኩል አሉት። ምን አነሳሳ ሲሉት ሌሎቹ ከመካ የመጡት እዛ ያሉ ቤተሰቦቻቸውና ንብረታቸው ይጠበቃል። እኔ ጥገኛ ነኝ። እዛ ያሉ ቤተሰቦቼን በዚህ ጩለታው እንኳን እንዲጠብቁልኝ ብዬ ነው ይሄን ያደረኩት። ወላሂ ኩፍርን መርጬ አይደለም አላቸው ለነብዩ አለይሂ ሰላቱ ሰላም። ተውታሉ ነብዩ አለይሂ ሰላቱ ሰላም። ሀከዛ ዲን በዚህ ልክ ነው የመጣው። በዚህ ልክ ነብዩ ሙባህ የተደረገበት ጊዜ አንጀታቸው አሯል፣ ውሃ ጠምቷቸዋል፣ ሰሃቦች ተቸግረዋል፣ ዑምራ ነይቶ ነው የመጡት፣ ተሰቃይተዋል፣ መግቢያ መውጫ ጠፍቷቸው ነበር። በዚህ ልክ ነው እስልምናን ይዞት የመጡት። እኛ ግን ዛሬ የኛ አቂዳ የኛ መንሃጅ እኮ በቃ በገንዘብ እኮ ነው በገንዘብ ወሽተረው ቢሂ ثمنን ቀሊላ አላህ እኛ ላይ ይጸድቃል። አላህ ይጠብቃል። በትንሽ ገንዘብ ቀይሯታል። ባተገብሩን ካን ለሌሎቹ ማስተማር ባችሩን ካን ምላስን ይዘህ ቁጭ በል እንጂ አትቀላቅል። እስላምን የበታች አድርገህ ሌላውን የበላይ አድርገህ አታሳይ። ሌሎች በየመንደሩ በየፈርማታው በየባሱ በየቀበሌው አረብ ሙስሊሞች ቤት እየገቡ ዳዋ እያደረጉ አይደል እንዴ? አንተ ምን ነው ዳዋ ማድረጉ ቀርቶብህ እንኳን አፍህን ብትይዝ ምን አለ? ታሽጓል የሚል ነገር ብትለጥፍበት ይሻልህ ነበር። ግን ኩፍርን ያነግሳል፣ እስላምን ያረክሳል። ወደደም ጠላ ይሄን እኮ የሚያደርገው እኮ እስላምን እረዳለሁ ብሎ እኮ ነው። ምስኪን ይኸው ጃሂል ከሚያስተካክለው የሚያበላሸው ይበልጣል ይላል። ስለዚህ እንዲህ አይነት የአላህና የነብዩ ጠላት ሆኖ ፋይት ከፍቶ የመጡ ሰዎች በምንም ከነሱ ጋር ግንኙነት አይፈቀድም። አውላ የጅቡ ቂታሉም እንዲህ እስላምን ለማክሰምና ለማጥፋት ተዘጋጅቶ ብቅ ያሉ ሰዎች ሜዳ የገቡ ሰዎችን ፋይት መግጠም ግድ ይላል። ወላ ተጁዙ ሙዋላቱሁም መወዳጀት አይቻልም። በላ ተጁዙ ሙጃመለቱሁም አመሳስሎ መሄድ ራሱ አይቻልም። ከነዚህ ጋር አመሳስሎ ዝም ብሎ ወሙዳራቱሁም ችግሩ አደገኛ ነው ተብሎ የሚፈራ ሰው ዝም ብሎ ማመሳሰል ብሎ ባበዘ ገብቷል። ቡኻሪ ባብ ነብዩ አለይሂ ሰላቱ ወሰለም ለእናታችን አይሻ ይሄ ሰውዬ ጸያፍ የሆነ ሰው ነው፣ የመጥፎ ጎሳ ሰው ነው አሉና ሲገባ ፈገግ አሉና ነብዩ አለይሂ ሰላቱ ወሰለም ፈገግ አሉለት። ሲወጣ ነብዩ ምን ነው ምናም ስትላቸው ሸረኞች ናቸው አሉ። ለዚህ ነው ዑለማዎች አንዳንድ ሸረኛ የሆነን ሰው ገንዘብ ሰጥተህ ከሸሩ ትንሽ ትቀንሳለህ። ሁሌ እየመጣ ቤትን የሚጎረጉር በቀዳዳ የሚያይ በየመንገዱ አዛም የሚያደርግ በየስልኩ አዛም የሚያደርግ አይብን የሚከታተል ከሆነ 10,000 ብር ትሰጠውና እስኪ በዚህች ልብስም ግዛባት ምናምን ትለዋለህ። ይረግባል ትንሽ 10,000 ብር አስታልቀ ደግሞ ተመልሶ ይመጣል። ትሰጠዋለህ አሉ ሸሩን ለመከላከል በየመንደሩ ሄዶ እንዳይለፈልፍ በር እንዳይዘጋ የሆነ ነገር ወጪ ይደረግለታል አሉ። ሸሩ የሚፈራ ሰው ይሄው ሙዳራ የሚባለው እንደዚህ ነው። በቃ የዲን ጉዳይ አይደለም እኮ በዲን እንዳይመጣ ብለህ የሆነ ነገር ገንዘብ ፈረንካ ተወባያ ፈረንካ ይሰጠዋል አፉን እንዲይዝ። ይሄ ዱንያዊ ነው። አየህ ዲንን አሳልፈህ ትሰጣለህ አይደለም ዱንያ ገንዘብ ሰጠዋል። ለምን ዲኑን ዳዋውን መስጊዱን መድረሳውን እንዳይበትን። አንዳንዱ ሰው የሆነ ፍክራ ይዞ ይመጣና በዛ በኩል ገንዘብ ያስከጀለው ሰው አለ። በዚህ ደግሞ ሲያይ መንሃጀ ሰለፍ ብቻ ነው ገንዘብ የለም። ስለዚህ የተወሰነ እዚህ የሚረብሽና እዛ ሪፖርት ያቀርባል። ከዛ ይሄን እንዳያደርግ ደግሞ ሰጠዋል ገንዘብ። በቃ ችግር የለውም ይቻላል። አብሽር ጽና፣ አቂዳ ላይ መናጅ ላይ ጽና፣ አላህ ነስሩን ያመጣላል፣ እኛም ጋር አለ ገንዘብ ትለዋል። በቃ ከዛ ሸሩ ይቆማል ማለት ነው። ሀከዛ እንደዚህ ይሰራል። ሊየነው ካፊር ሐርቢያን ቦምብ ታጥቆ መሳሪያ ይዞ የጦር ልብስ ለብሶ ሙስሊምን እስላምን ሊያጠፋ የወጣ ሰው ነው አለ። በቃ ሐርቢይ ነው አለ። ወኢላ ዛሊከ ቱሺሩ አልአያ አልከሪማ አለ። እቺ የቁርአን አንቀጽ ወደዚህ ነው የምታመላክተው ይላል። ማን ነው? ሼክ መሐመድ አማን አልጃሚ። ሰለፊያ ሊሞች እንደዚህ ናቸው። በቃ አምጥቶ ያቆራኙታል ተፍሲሩን። ቁርአኑ የሚያመላክተው ወደዚህ ነው አለ። ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ወይ ላ ተተኺዙ اليهود እንዴ አይሁዶችን እንዳትይዟቸው አለ አላህ። ወነሳራ ነሳሮችንም እንዳትይዙ ቁርአን ነፍስ ያለ ነሳሮችንም እንዳትይዙ ምን አድርጋችሁ አውሊያ ወዳጅ እንዳታደርጓቸው። ይሄ አገር አብሮ መጠበቅ፣ ልማት ላይ መሳተፍ፣ ኮብልስቶን መደርደር ይሄ የሁሉም ጥቅም ነው። ባዱሁም አውሊያ ኡባድ ከፊላቸው ደግሞ ለከፊላቸው ወዳጅ ናቸው። እስልምናን ለማጥፋት አንድ ናቸው። ይሄው ዓለም ላይ ያሉ የካፊር ሀገሮችን ያያቸው
ሙስሊም ድምጥማጡ ሲጠፋ ደስ ይላቸዋል። በቃ ይሄ ሪፖርቱ ምናምን ጸጥረጭ ይላል። በቃ ሙስሊም ነው የሚሞተው። የሙስሊም ደም ደመ ከልብ ነው። ጸጥረጭ ህፃን ይሙት ሴት ይሙት ምን ይሙት ችግር የለባቸው። ግን አንድ ሰው ባለፈው አሜሪካን አንድ ጥቁር ፖሊሶች ገድሎ ሀገር አልተናወጠም። አልሰማችሁም? አልነበራችሁ? ሙስሊምስ ህፃን የ3 ዓመቱ ልጅ የ2 ወር ልጅ የ3 ወር ልጅ ሴቶቹ እናቶች መድረሳው ሆስፒታሉ አመት ሲሆን አንድ ናቸው። ይሄው አላህ ነገረሃ ባዱሁም አውሊያኡ ባድ ከፊላቸው ለከፊላቸው ወዳጅ ናቸው አለ። አንድ እኮ አይደለም እኮ ውስጣቸው ብትገባ እኮ ብዙ ናቸው። تحسبهم جميعا وقلوبهم شتى አንድ ናቸው ብላችሁ ታስባላችሁ። ውስጣቸው ብትንትን የወጣ ነው አለ አላህ። የፈረሰ ቤት ነው አለ አላህ። ግን እስላምን ለማጥፋት አንድ ይሆናሉ። አንድ ካንተ ጋር ትናንት ሲበላ የነበረ አብሽር ኡስታዝ ምናምን ሲል የነበረው ሰው ፍትናው ስትመጣ እዛ ሄዶ ይቆማል። ለምን? እስላም መጥፋት አለበት ብሎ ስለሚያምኑ ከፊላቸው ለከፊላቸው ወዳጆች ናቸው አለ። ወመን የተወለው እንዲህ አይነት ጸያፍ ተግባር ያላቸው ሰዎች ደግሞ አልፎ ተርፎ መጥራት ያለበት ሂዶ ወዳጅ ሚሆናቸው አለ አላህ። ወዳጅ ሚንኩም ከናንተ ውስጥ ፈይነው ሚንሁም አለ አላህ። እሱ ከነሱ ጋር ነው። ከሱ ኸይር አጠብቅ እያለ ነው አላህ። የአላህና የነብዩን ጠላት አይሁዳና ነሳራን የመስጂድ የመድረሳ የሐጅ የጾም የዘካ የሙስሊሞች የሂጃብ የአዛን የኢቃም የሙስሊሙ ጀማዓነት የሚያስጠላቸው በቃ ከምላሳቸው መርዝ የሚተፉ አይሁዳና ነሳራን ወዳጅ አድርጎ ሚይዛካል ሚንኩም ከናንተ ውስጥ ፈይነሁ ሚንሁም ወደደም ጠላ ወደሽም ተቀበልሺ አልተቀበልሽ ምሽተምጦቴ ይለቀረበ ብሏል አገር ቤት ሰው በአማርኛ። ሰውየው መጀመሪያ ገንዘብ አልነበረውም፣ ትንሽ ገንዘብ ነበረው። በተለይ ወንዶች መጀመሪያ ገንዘብ ሳይኖረን እኮ ያገኘናት ሴት እኮ ውረላይን እኮ ነው የምትመስለን። ያገኘናት ማግባት እንፈልጋለን። ማትመጥነውም ቢሆን ይዞ ይመጣል። ልክ አምጥቶ ደግሞ ሀብታም ሆኖ ቪኤቱን ሲይዝ ደግሞ የነ ሀጂ ሙስጠፋን ልጅ ማምጣት አለብኝ ይላል። ከዛ መጥቶ ሹራሲ ያደርጋት በፍጹም ትለዋለች። በፍጹም አብረን ነው የምንሞተው፣ አብረን እንደውም ቀብር በአንድ ቀን እንሞታለን ኢንሻአላህ ትለዋለች። ወደሽም ጠላሽም ማምጣት አይቀርም ይላታል። ወደዱም ጠሉም እነዚህ ሰዎች አይሁዳና ነሳራን ወዳጅ አድርጎ ሚዙ ሰዎች ፈኢነሁ ሚንሁም አላህ ከነሱ ጋር ነው። ወደድከም ጠላ የበለከ ተፍሲር ስጠው ከፈለክ የበለከውን ተፍሲር ሰው የነ ዩሱፍ አልቀርዳዊ ሐሰን አልበና ሐሰን አልቱራቢ የነ ዘንዳኒ የነዚህ ላል ቁርአን የተለያየ ተፍሲርም ተፈስረው አላህ ግን ከነሱ ጋነ ወደድከም ጠላህም ይያለ ነው። የሱረቱል ማኢዳ 51ኛው ቁጥር ላይ ነው። ሃኡላይ አልኩፋሩ አልሐርቢ ይባላሉ። እነዚህ አሁን የገለጽናቸው አሁን ያየናቸው ሙስሊምን ለፋይት የሚፈልጉ ካፊሮች ይባላሉ። ለፋይት የሚፈልጉ ሌላውን እንየው። ወሁናከ አለ ይሄው ሚማ ينبغي أن ينتبه له ማለት ነው። በቃ በደንብ ልናቀው ከሚገባ ነገር አለ ወሁናከ ኩፋሩን ገይሩ ሐርቢይ አለ። ካፊር ሆኖ ሙስሊሞችን ማይግደል ማይፈልግ ካፊር አለ። የመጀመሪያው ምንድነው? ሙስሊሞችን ምን ማድረግ ይፈልጋል? ማጥፋት ይፈልጋል። ሌላ ደግሞ ሙስሊሞችን መንካት ማይፈልግ ካፊር አለ። በቃ ወሁናከ ኩፋሩን ገይሩ ሐርቢይ አለ። ዝምይ የሚባል አለ። ዝምይ ነው ጥብቅ ነፍሱ እንዳይጠፋ ቃል የተገባለት ሰው استجارك فاجره حتى يسمع كلام الله የአላህን ቃል መስማት ከፈለገ እንዲሰማ አስጠጋው። ከዛ በኋላስ ሊገድሉኝ ይችላሉ ብሎ በማያስብ ሁኔታ ወደ ቦታው አድርሰው ሳይነካ አላቸው ለነብዩ ሰለላሁ ዐለይሂ ወሰለም መድብለታል። አላህ በዚህ ቁርአን እንድንሰራበት ይወፍቃል። ይሄው ሙስሊሞች ስር የገባ አይነካ። ነብዩ ሰለላሁ ዐለይሂ ወሰለም من قتل مؤاهدا لم يرح راحية الجنة አሉ ነብዩ ሰለላሁ ዐለይሂ ወሰለም። እስላም ውስጥ የተጠለለ ሌላ ሃይማኖት ያለውን ሰው የገደለ የጀነትን ሽታ ያገኝም አሉ ነብዩ ሰለላሁ ዐለይሂ ወሰለም። የጀነትን ሽታ ያገኝም አሉ። የመጀመሪያው ሙስሊምና እስላምን ማጥፋት ይፈልጋል። ሌላ ደግሞ እስልምና ስር ውስጥ የገባል ያን መንካት አይቻልም። ድሮ አገር ቤት አባቶቻችን በር ላይ ስትደባደቡ ሁለት ልጆች ይደባደባሉ። ሲደባደቡ አንደኛው ሲሸነፍ የተሸነፈው ያሸነፈው ሰውዬ ቤት ሩጦ ሲገባ አባት አለ ሊገለኝ ነው እየመታኝ ነው ሲል ተመለስ ይላል። ማን ነው የሚለው? ልጁን አቆም ይላል። ትልቅ ሰው አያችኋል ሸሽቶ የገባ አይነካ። አማስ አላህን ማይፈራ ቀልቡ ኢማን የሌለው ሰው ሩጦ ገባለት ልጄን ነካ ቀጥቅጥ በላ ይላል፣ ያስራል። በቃ ከበሬ ጋር ያስራል። ትልቅ ሰው ግን ሸሽቶ ገብቷል አይነካም። በቃ ለም የጅድ ሪሃ አሉ ነብዩ ሽታውንም አያገኙም። እስላም ሀገር የገቡ ሰዎችን መንካት አይቻልም። በሙስሊሞች መሪ ባወጣው ህገ ደንብ የሚሰሩ የሌላ እምነት ተከታዮችን ነካ ማድረግ አይቻልም። ቦታ አገኘው ተመቸኝ ብለ ምንም ማድረግ አይቻልም። አምኖ በዛ ህግ ላይ እየተደራደሩ እስከሆነ ድረስ የራሳቸውን ፈሳድና የራሳቸውን ኩፍር የራሳቸውን ሽርክ የራሳቸውን ዝሙት እስካላሰራጩ ድረስ ይሄን መለየት ያስፈልጋል ይላል። ዝም ይባል አልካፊሩ ዝም ይያለ የነፍስ ዋስትና የተሰጠው ሰው በቃ አትነካም አብሽር ምንም ችግር የለውም ተብሎ ከነብዩ ወስዱ አንዳንድ ሀገሮች ያደርጉታል አያደርጉትም?
አረ ትላልቅ አገሮች አይደሉም እኮ መንደር ላይ እንዋጋለን ከመንግስት ጋር ብሎ የተነሱ ሰዎች የነብዩን ህግ መፈጸም ይፈልጋሉ። ምን ይላሉ? አንተን ይዘናሃል ግን ልንገድልህ አይደለም፣ አብሽር፣ እኛ እንደዛ አይነት ሰው አይደለንም ይላሉ። ምን ነን እያሉ ነው እነዚህ ሰዎች? እንደምትጠረጥሩን አይደለም፣ ትልቅ ሰዎች ነን እያሉ ነው አይደል? ነብዩ ያጸደቁት ነው ይሄ። ላ የጁዙ ቀትሉሁ፣ እንዲህ አይነት ሰው መግደል አይቻልም፣ መንካት አይቻልም። ወዩጃመል፣ እንዲህ አይነት ሰው ሙጃመላ ታደርገዋለህ። ኮብልስቶን አብረን እንስራ ካለ አብረህ ትሰራለህ። ውሃ እናዘረጋ ሰፈር ላይ ሲል ታዘረጋለህ። ማብራት እናስመጣ ታስመጣለህ፣ ችግር የለው። ወዩዳራ ደግሞ የሆነ ነገር ኢዳራ የሚባለው ከዱንያ መስጠት ማለት ነው። ዲንህን ለመጠበቅ ብለህ ዱንያን መስጠት ማለት ነው። ወላ ዩዳህና አለይህ እንተቢ። እዚህም ጋር መሻይኽ ሰለፊን የሰለፊ አሊሞች ያስቀምጡበታል ነጥብ። የማይገባው ሰው ብዙ ሰው ስላለ ወላ ዩዳህና በዲን መደራደር የለም። ያንተም የኔም እምነት አንድ ነው አይባልም። ወይ ያለህበት ነገር ሐቅ ነው ቀጥልበት፣ እኛም ከጎንህ ነን ምናምን አይባልም። ይሄ የለም ማለት። በዱንያ ግን ትተባበረዋል። ወነሽተሪ ምንሁም አለ ከነሱ እንገዛለን። ዕቃ መግዛት መሸጥ መለወጥ ይቻላል። ቻይና ሄዳችሁ ሀብታሞች ታመጣላችሁ አይደል? ከቻይና ዕቃ ይቻላል፣ ችግር የለውም። ዱንያ ነው ይሄ፣ ከዲን ጋር አይገናኝ። ተው አሜሪካን ሄዶ መኪና ገዝቶ ይመጣል፣ ዕቃ ገዝቶ ይመጣል። የበለከበት ሀገር ሄደ መግዛት መሸጥ ትችላል። ግን በዲን ጉዳይ ድርድር የለም። ይሄ ለይቶ የማያውቁ ሰዎች አሉ። ሳውዲ ከአሜሪካን ዕቃ ገዝታለች ካፊር ብትሆን ነው እንጂ ብሎ ድብና አድርጎ አንድ ህፃን ልጅ የመንደር ወጠጤ ተነስቶ እኮ ይሰጣል። በፍክራ የሰከረ የሳውዲ መሪ እዛ ሀገር ሂዷል፣ የሄደው ቢደግፈው ነው ብሎ ካፊር ብሎ ሁክም ይሰጣል። በል አብዛኛው የኢኽዋን ፍክራ ውስጥ የገቡ ወጣቶች ሳውዲን ያከፍራሉ፣ ሽርክ የሚያሻርኩ መሪዎችን ይቀድሳሉ። የእስላም መሪ ይላል። ምን አደረጉ? እስልምና አያስፈልግም ብሏል ወይ? ሙስሊሞችን አሳልፎ ሰጥቷል ወይስ ሐጅ ከልክሏል ወይ ዑምራ ከልክሏል ወይስ ዘካ ከልክሏል? አይደለም። የሆነ የካፊር ሀገር ሄደ ይላል። ለራሱ እኮ የፈለገውን እኮ ነው የሚያደርገው። እዚህ የፈለገውን ያጨማልቃል። የፈለገውን ግን አይወዷትም። ሳውዲን ማጥፋት ይፈልጋል። አላህ ከሸራቸው ይጠብቃት። የሳውዲ መሪዎችንም ደግሞ አላህ ሐቅን እንዲያውጁና በሐቅ ላይ እንዲሰሩ ይወፍቃቸው። ቴሌግራምም ቲክቶክም የተለያየ ቦታ ብትሄድ ለይተህ ታገኛቸዋል። ሁሌ ሳውዲ ላይ ነው የሚያጠነጥኑት። የሆነ ሀገር ላይ ረብሻ ሲነሳ የሳውዲ እጅ አለበት ይላል። በቃ የሳውዲ እጅ አለበት ይላል። በድብቅ ነው የምትሄደው ማታ ማታ ይላል። በሙስሊም ቀጥታ ዳይሬክት ችግር እስካላየህበት ድረስ ዝም ብለህ በግምት ሁክም መስጠት አይቻልም። ቀጥታ ወይ ድምፁን መስማት አለብህ፣ ወይ የጻፈውን ጽሑፍ ማንበብ አለብህ፣ ወይ ቦታው ላይ ማግኘት አለብህ። ወነሽተሪ ሚንሁም ከእነሱ ይችላል። ከካፊር መግዛት መሸጥ መለዋወጥ ይቻላል። ሸሪያን ማይቃረን ከሆነ መሸጥ መለወጥ ይችላል። ወይ አመል ግብይት ይደረጋል። ፊ ሙዓመለት ዱንያዊያ የዱንያ ግብይት ይደረጋል። ችግር የለው። ከአይሁዲ ነው ብድር ወስዶ ያ እዳ ያለባቸው ነብዩ አለይሂ ሰላቱ ሰላም የሞቱት ሰሃቦች አምጥቶ ከፈሉ። ይሄ ይቻላል፣ ችግር የለው። ነቢኡ ሚንሁም ከነሱ እንገዛለን። ወነሽተሪ እንገዛቸዋለን። ኑቅሪድ ብድርም እንወስዳለን። ወነስተቅሪድ ብድርም ይሰጣቸዋል፣ ችግር የለው። ከእስላም ውጭ ያሉ ጎረቤቶቹ ካሉ ብድርም ትወስዳለህ፣ ብድርም ምን ታደርጋለህ? ትሰጣቸዋለህ፣ ችግር የለው። ለዚህ ነው እስላም ላይ የጉርብትና ሐቅ በሶስት ይከፈላል። ለአንዱ 3 አለው፣ ለአንዱ 2 አለው፣ ለአንዱ 1 ብቻ አለው። 3 ያለው ምንድን ነው? እስላም፣ ዝምድና፣ ጉርብትና። እነዚህ ስንት ናቸው? 3 ሐቅ አለው ለዚህ ሰውዬ። ለአንዱ 2 አለው። ምን አለው? የእስልምናና የጉርብትና። ከእስላም ውጭ ላለው ምን አለው? ጉርብትና። በቃ የሆነ ቦታ ደርሼ ልመጣለሁ ቤቱን ጠብቅ ካለ መጠበቅ ግድ ይላል። በዱንያ ጉዳይ መጠቃቀም ይቻላል። ይሄ የጸደቀ ነው። ሙስሊሞች በሄዱበት ቦታ ሰዎችን እስትግራብ ሊያደርጉ ግድ ይላል። በቃ ስትናገር፣ ውሃ ስትጠጣ በስርዓት፣ ስትበላ በስርዓት፣ ስትለብስ አረማመድ ጥሩ ከሆነ ሰዎች ይቀኑብሃል። በቃ ነብዩ እኮ ባህሪያቸውን አይቶ እኮ ነው የሚሰልሙ የነበሩት። ባህሪያቸው ሁሉቃቸውን ለራሳቸው ብሎ አይቆጡ፣ አይሳደቡ፣ ድምጻቸውን ከፍ አድርጎ አይጮሁ፣ አይናኩ፣ ምንም የለም ምንም። አብዛኛው የሰለመው በአክላቃቸው ነው። ሱማማ ላይ ያው ትላንት ነግሬያቸዋለሁ። ሱማማ ኩፍር ላይ ነው እኮ ያለው። ዑምራ ሊያደርግ እየሄደ የነብዩ ሮንድ ነበሩ፣ ቼክ የሚያደርጉ ማን ይሰርቃል፣ ማን ይጠጣል፣ ማን ሰው ይገድላል፣ ማን መንገድ ይዘጋል። ሮንዶች ነበሩ። አገኙት ሱማማን። ቀጨም አደረጉና አመጡት መስጊድ። እሰሩት አሉ ነብዩ፣ እንጨቱ ላይ አሰሩት መስጊድ ውስጥ። ሱማማ እንዴት ነው እስልምናን ትቀበላለህ ወይስ ምን ይሻልሃል አሉት። አልቀበልም ማለት ምን ነው? ብትገድለኝ የሚበቀልልኝ አለ፣ ብትለቀኝ ደግሞ ትወደሳለህ፣ ዘሬ ተለቅ ያለ ነው አላቸው። ሄዱ ነብዩ። በማግስቱም ሲመጡ ደገመላቸው። በሶስተኛው ደገም ልቀቁት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ ወጣና ሻወር ወስዶ ጸጥቶ ሰሃቦችን እያያቸው ነበር። መስጊድ ውስጥ ምን እንደሚሰሩ አክላቃቸው ከነብዩ ጋር እንዴት እንደሚሆኑ አይቶ ነበር። አሽሀዱ አን ላ ኢላሃ ኢላላህ ወአነከ ረሱሉላህ አላቸው። በምን ሰለመ? በስነ ምግባር። እኛ እኮ አብዛኛው እንደውም ለመክፈር ሰበብ እንሆነው እኛ እኮ ነው። ከሰዎች ጋር ንግድ እንጀምራለን፣ እናጨረብራለን፣ እንዋሻለን፣ ቀጠሮ እናፈርሳለን። 3 ስልክ አለ። አንደኛው ጧት መርካቶ ዕቃ ብድር ሲወስድ የሚከፍተው ነው። ብድሩን 4 ሰዓት ላይ ወስዶ ጨርሷል። ዕቃ ዘግቶ ያስቀምጣታል። ቀን ላይ ብድር የሰጣቸው ሰዎች የሚሰበስብበት ስልክ አለው።
ይሰበስብና ብድሩን ከሰበሰበ በኋላ ይዘጋታል። ማታ ደግሞ ብድሩን የሚከፍልበት ስልክ አለ። ማታ ይዝግት ያደርጋታል። ሲደውል ሶሪ ማግኘት አይችሉም ከሀገር ውጭ ናቸው ምናምን ያዘርገዋል። በቃ በዚህ አይነት እንዴት ይሰልማሉ? በዚህ አይነት እንዴት ይሰልማሉ? ማግኘት አይችሉም ምናምን ይላል፣ ይዘጋባል። ኡስታዝ እኮ ነው ለስሙ ደግሞ ኡስታዝም ኮፍያ የለበሰ ምናምን ሊሆን ይችላል። እንዲህ አይነት ሰዎችን መስጊድ ውስጥ አስገብተን ገርፈን ምናሳብንበትን አላህ አቅም ይስጠን። በቃ እንዲህ እስላምን የሚያጠፉ ሰዎች ይቆነጥጣሉ። በደንብ በመግረፍም ይሁን በምንም ታስተካክላለህ። ውሸት አይቻልም፣ ውሸት አይቻልም ከማንኛውም ሰው ጋር ቢሆን። ይሄው ጥንቃቄ አድርጉ። ውሸት አይቻልም። በቴክስትም ቢሆን አንዳንድ ሰዎች ዋሽቶ መናገር ይከብዳቸውና በሜሴጅ ይጽፋሉ። ያው ነው እኮ ምን ልዩነት አለው? ንግግር ያፎለምታለ የለ ጽሁፍስ ጽፎ ኤዲት አድርጎ ሰነዱን አረጋግጦ ልኮታል። የትኛው ይበልጣል? የጽሁፉ ይበልጣል። እንዳትዋሹ፣ እንዳትሰርቁ፣ እንዳትዋሹ። በረሃብ ድንጋይ አፈር እየበላችሁ ብትሞቱ ይሻላችኋል ከአላህ ጋር ብትገናኙ። ውሸት አይቻልም። ከእስላም ውጭ ሆኖ ገንዘብ የወሰዳችሁባቸው ካለ የዘለፋቻቸው ካለ እስልምናን ሳላቅ ነበር ይሄን የሰራሁት። አሁን ግን ሙስሊሞች ጋር ተጠጋው፣ ቁርአን ቀራው፣ ሐዲስ ቀራውና ገባኝ እንደበደልኩ ሶሪ በለው። ይሄ ነው። ወነሽተሪ እንገዛለን፣ ኑቅሪት በድርም እንወስዳለን፣ ወነስተቅሪት በድርም እንሰጣቸዋለን። ለተቸገሩ ሰዎች ስጣቸው። ከእስላም ውጭም ባል በገንዘብ ለራሱ ዳዕዋ ይደረጋል። ነብዩ አለይሂ ሰላቱ ወሰላም ለዚህ ነው ከናንተ ውስጥ እኔ ዘንድ በጣም ትልቅ ሰው ሆኖ ገንዘብ ማልሰጠዋል አለው፣ ለአንዱ ሰጠዋለሁ አለው። የምሰጥበት ምክንያት አለኝ አሉ ነብዩ አለይሂ ሰላቱ ወሰላም። በድህነት የተነሳ አላህ ጀሃነም ውስጥ ፊቱን እንዳይደፋው ብያለሁ ነብዩ አለይሂ ሰላቱ ወሰላም እንጂ ጠልቻችሁ በገንዘብ አስፈልጬ አይደለም አሉ። ኑዓሚሉሁ هذا المعامله እንደዚህ አይነት ግብይቶችን እናደርገዋለን፣ ችግር የለው። ሙስሊሞች ማለት ዝም ብሎ በሄዱበት አፈንጂ ምናምን ተወካሽ ሰው ደብዳቤ አይደለም እኮ። ይሄንም ለሰዎች በደንብ ንገሩ። እኛ ያነካን አንነካም፣ ያልሰደበን አንሳደብም። እስላም ማንንም አይነካም። ማንም እስላም ማለት ሰላም ነው። በቃ ሰላም ሰላም። ጧት መስጊድ አዛን ተደርጎ መስጊድ ሲመጣ ምንም ሳይዝ ባዶ እጁ ነው የሚመጣው። ምንም ሰላም ነው። ሙስሊም ግን ይፈሩታል። አላህ አጅ ወፍቃችሁና ሂዳችሁ ታዩታላችሁ። ከዓለም የመጣው ሰው አንድ ሜዳ ላይ ለጥ ብሎ ያድራል። ማን ይጠብቀዋል? አላህ ይጠብቀዋል። እስኪ አንድ ከእስላም ውጭ ያለ ሀገር ሄዱና አንድ ጊዜ ካስ ጨዋታ ምናምን ካለ ከተማው ተረብሿል። የተወሰነው በጠርሙዝ ይፈናከታል፣ የተወሰነው ይገድላል፣ የተወሰነው ዝሙት ይሰራል፣ የተወሰነው ግድግዳ ይሰብራል፣ የተወሰነው ህንፃ ያፈርሳል፣ የተወሰነው መኪና ቀውጢ ነው። ፖሊስ ጥይት ታንክ ይቆማል። ሳውዲስ ሁሉ መሪው ተመሪው ሴቱ ወንዱ ጥቁሩ ቀዩ ነጩ አረቡ አጀቡ ለጥ ብሎ አንድ ሜዳ ላይ ያድራል። ሀዛ ሚን ፈድሊላህ ይሄ የአላህ ትሩፋት ነው። ነብዩላህ ኢብራሂም ይሄን ሀገር የተረጋጋና እርጋታ ያለበት ሀገር አለው አልኩ። የነብዩላህ ኢብራሂም ዱዓ የነብዩ ዱዓ ይበላሉ። አላህ ወፍቋቸዋል። ይበላሉ። ከየት ነው የሚመጣው? ሳውዲ በረሃ አይደል? አላያችሁትም? በረሃ እኮ ነው። በእግር መሄድ አይቻልም። ለብ ያደርጋል፣ ቆዳን ያነሳል። እነ ሙባረክ ያውቁታል በደንብ። ግን በዛ መካከል የሚበላው ብርቱካን፣ የሚበላው አቮካዶ፣ የሚበላው ሙዝ፣ የሚበላው ሰላጣ ከየት ነው የሚመጣው? የተለያየ ሀገር ይለፋል። የካፊር ሀገር ይደክማል። ፓክድ አድርጎ የት ይልከዋል? ሳውዲ። ይሄ የአላህ ኒዕማና ፈድል ነው። የነቢያቶች ዱዓ አይ ሐጅ ላይ ያውላ በሚሊዮን የሚቆጠር ህዝብ ሁሉም ሰው በልቶ ጠግቦ። በጣም የሚገርመኝ ደግሞ እኔ አረፋ ላይና ሙዘሊፋ ላይ የሚታደርበት ቀን ሁሉም ሰው ጠግቦ ምግቡን ጥሎት ይተኛል። ሁሉም ሰው ወይ 2 መኪና ወይ 3 መኪና የሳውዲ ባለ ሀብቶች ውሃ ያከፋፍላሉ። ለዛ ሁሉ ሰው ይደርሳል። አላህ ይረዝቀዋል፣ አላህ ይረዝቀዋል፣ ይጠብቀዋል። አንዲች ነገር ሳትነካ። የሙስሊሞች ነገር እኮ ለብዙ ሰዎች ይገርማቸዋል እኮ። አንድ ሜዳ ላይ ተሰብስቦ ሰው እንኳን በግፊ ሳይሞት ኳስ ሜዳ የገባ ሰው እኮ ተደባድቦ ሞቶ እኮ ነው የሚወጣው። አንድ ስብሰባኛ ሀገር መንገድ ይዘጋል። በዚህ 2 ወር 3 ወር ኮርስ ይወሰዳል። በቃ ጥበቃ እዛ ሰላም። ገንዘብን ታስቀምጠውና ሄደ ውዱእ አድርገ። በቀደም እኔ ሐረም ሂጄ ሲሄድ ጠዋት 3 ሰዓት ነው፣ ዝግ ነው ዙሪያው። ሻንጣ ያዝኩትን ሻንጣ ይዤ መግባት አልችልም። ሸሪከቱ መካ የሚባል አንድ ቦታ ላይ ወስጄ አስቀምጬ ኡምራዬን ጨርሼ መጥቼ ሻንጣዬን ይዤ ሰላም አለይኩም። በቃ አንድ ነገር የለም። እኛ ጋር ኪስ አለ። ይኸው ጀለቢያ 2 ኪስ አለው አይደል? ትንሽ ኪስ፣ ትንሿና ትልቁ ኪስ። በውስጡ በትንሿ ኪስ ብርን አስገብተው ይወስዱባል። ማን ወሰደው አይታወቅም። በላ ወሰደው። ሱሪዝ ጂንስ ሱሪ ያለው 2 ኪስ አለው አይደል? ትንሿና ትልቁ ኪስ ድሮ እንደብቅበት ነበር። ብር 2 ብር 3 ብር ይደበቅበታል። ከዛ አንዳንድ አባቶች ደግሞ ከሀገር ቤት ሲመጡ ገንዘብ ይሰጣቸዋል። ሌባ አለፈየግ ኪስ አምቂሩ ምናምን ይባሉና ኪስ ጠብቁ ይባላሉ። ከዛ በኋላ በመርፌ ሰፍቶት ይመጣሉ። አዲስ አበባ እስከሚደርሱ ድረስ በመርፌ ያንን ከታች ቆርጦ ወስዱባቸው። አማ ሳውዲስ ትነካለህ? ኧረ ከነካ እጅ ይቆረጣል። ባልቆረጡን ካል እስከሚጣራ ድረስ 6 ዓመት እስር ቤት ሊከራተት አይደለም። ቻይና ጫት ይዞ የገባ ሰው 6 ዓመት ነው የሚታሰበው። የሰረቀስ ሙስና የበላ መንገድ ላይ ያንጠለጥሉትና ሳምንት ድረስ ንፋስ ዥው ያደርገዋል ሰውዬ። ላኢላሃ ኢላላህ። ቻይና በቃ አንድ ሰው አይነካም። አንድ ሰው ይሄው እኛ ሀገር ውስጥ ታስር ይወጣል ይላል። በቃ 10 ዓመት ነው። ሜቢ ኢን ኬዝ ደግሞ የሆነ ነገር መጥቶ ተሻሽሎ አፕዴት ተደርጎ መሪው ሲቀየር ደግሞ አመልጣለሁ ይላል። በቃ አማ እስላም ሀገር አይነካም። ሙአመላ እናደርጋቸዋለን ይላል። እሺ ከነሱ ወነሽተሪ ሚንሁሙል ሲላህ መሳሪያም ይገዛል። ሙስሊም ሀገሮች ከካፊር ሀገሮች መሳሪያ ሊያስገቡ ይችላሉ። ከሌላቸው መብታቸው ነው ይችላሉ።
ወነቢኡ ለሁም ማ ለደይና ሚነ ሲልዕ ዱንያዊ የሆነ ዕቃዎችን እንሸጥላቸዋለን። ዓለማ እስከ ቆዩ ድረስ ዓለማ ማለት ዘመን ነው፣ ጊዜ ለመግለጽ ነው። አነሁም ገይረ ሙሓሪቢነ ለና እነዚህ ሰዎች ፋይት እስካልገጠሙን ድረስ እስካልተዋጉን ድረስ ኢዛ ካኑ ዝምይን አላየ በቃ ይሄ የነፍስ ዋስትና የተሰጣቸው እስከሆኑ ድረስ ወፊ ሁክም ዝምይና በእስላም ሀገር ተጠልሎ ያሉ ሰዎችን ፍርድ የወሰዱ እስከሆኑ አልሙስታእሚኒን በቃ ጥበቃ ማንም እንዳይነካችሁ ቁጭ በሉ ተብሎ እስላም ውስጥ ገብቶ የሚኖሩ የሌላ ሃይማኖት ተከታይ የሆኑ ሰዎችን መንካት አይቻልም ይላል። እንግዲህ ወሚን በይነና ወበይነሁሙል ሁድና የሚለው ጋር እንጀምራለን የአላህ ፈቃድ ከሆነ። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. والسلام عليكم ورحمة الله وبركاته.